ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። 13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ምሽት 5 ጨዋታዎች ሲካሄዱ ምሽት 12 ሰዓት ላይ ማንሲቲ በሜዳው ሊድስ ዩናይትድን ያስተናግዳል። እንግዲህ ማንቸስተር ሲቲ ባለፈው የሻምፒዮንስ ሊግ ጨዋታ ላይ አስተላለፍ በቀየረበት ጨዋታ ላይ በሜዳው በባየር ሊቨርኩሰን 2-0 ሽንፈትን አስተናግዷል። እና ደግሞ ይህ የሆነው ከ7 ዓመት በኋላ ያውም በኢታድ ስታዲየም ማለት ነው ለመጀመሪያ ጊዜ ነው። እንግዲህ በባለፈው ሳምንትም ላይም ደግሞ በኒውካስትል 2-1 መሸነፉን እናስታውሳለን። እና በዚህ ጉዳይ ላይ ያው ምን ትላለህ? በተለይ ማለት በፔፕ ጋርዲዮላ ሰራዊት ከዚህ በፊት በተለይ ሮድሪን ካጣ በኋላ በፊት የምናውቀው የዛሬ 2-3 ዓመት የነበረው ማንሲቲ አሁን ላይ እያየን አይደለም። በተለይ ፔፕ ጋርዲዮላ አሁን ትንሽ እየተቸገረ ያለበት መሀሉ ላይ የሆነ ክፍተት አለ። ያንን እንዴት ታየዋለህ? አዎ ማንቸስተር ሲቲ በእርግጥ ያለፉትን ሁለት ጨዋታዎችን ተሸንፎ ነው ወደዚህኛው ወደ ሊድስ ጨዋታ የሚመጣው። በፕሪሚየር ሊጉ በኒውካስትል 2-1 ተሸንፎ እና በባየር ሊቨርኩሰን በቻምፒየንስ ሊጉ 2-0 በሜዳው ተሸንፎ ነው ይሄንን ጨዋታ የሚያደርገው። እና ማንቸስተር ሲቲ በጣም እየተቸገረ ያለ ነው እንዳልከውም በቻምፒየንስ ሊጉ ከ7 ዓመት በኋላ ነው በሜዳው ሽንፈትን ያስተናገደው። ያለፉትን የቻምፒየንስ ሊግ ውድድሮች ስንመለከት በሜዳው አቻ ነጥብ እየጣለም ቢሆን ከሜዳ ውጭ ነው ተሸንፎ ከውድድሩ እየወጣ የነበረው ማለት ነው። ማንቸስተር ሲቲ ከሮድሪ ጉዳት በኋላ በጣም ቡድኑ ላይ በጣም መቀዛቀዝ እየታየ ይገኛል። በእርግጥ ሌላም ምርጥ ሚድፊልደሮች እንዳሉ እናስታውሳለን። እንደ ዲብሮይና ያለ ለቋል ፕሌይሜከር ማለት ነው። ነገር ግን የሮድሪ ጉዳት ቲሙ ላይ በጣም ኢፌክት እያመጣ ያለ ነው እና ይህንንም ከቨር ለማድረግ ጋርዲዮላ እየተጠቀመበት ያለው ያመጣውን ተጫዋች የተጠቀመበት ያለበት መንገድ ከሮድሪ ጋር በጣም የተለያየ ፎርም ይዞ ነው የሮድሪን ቦታ ከቨር ለማድረግ እየሞከረ ያለው። ያም ደግሞ አንዳንድ ጨዋታ ላይ የሰራለት አንዳንድ ጨዋታ ደግሞ የተቸገረ ይገኛል። እንደ ኒኮ ያለ ምርጥ ነው። ኒኮ ጎንዛሌዝ ሚድፊልዱ ላይ ዲፌንሲቭ ሚድፊልዱ ላይ ኒኮ ጎንዛሌዝ ምርጥ ነው። ግን ይዞት የሚገባው ፎርሜሽን 4-1-4-1 ነው ከኒኮ ጋር ሲሆን ማለት ነው። አሁን ሮድሪ በእርግጥ ፎርሙ ላይ እየመጣ ያለ ነው። ገና ወደ ጨዋታ አልተመለሰም። ያው ለጥንቃቄ ያክል ነው። ከጉዳት አገግሟል። ለጥንቃቄ ያክል ተብሎ ነው ትንሽ እንትን እያለ ያለው ማለት ነው። ጨዋታዎችን እየጀመረ ያለው ነው። ልክ ከሮድሪ ጋር ያኔ ሲጫወት 4-3-3 ነው የሚጫወተው። ምን ያህል ዶሚኔት አድርጎ ሚድፊልዱን እንደሚበልጥ እናስታውሳለን። በጣም የሚገርም ነው። በዛም እንትን ነው ባሎንዶር አሸናፊ የነበረው ማለት ነው። እና ልክ የሮድሪን ሲያጣ ማንቸስተር ሲቲ ማለት ነው ጋርዲዮላ መሀሉን ለመብለጥ ብዙ የመሀል ተጫዋቾችን ወደ መሀል ለመሰብሰብ ሞክሯል። እንደነ ፎደንን በባለፈው ጨዋታም ከማንቸስተር ጋር ሲጫወቱ መሀል ላይ ሰብሰብ ብለው እንደዛ እንደ ቼርኪ ፎደን ማነው በርናንዶን እና ኒኮን ነበረ መሀል ላይ በደንብ ተሰብስበው እንዲጫወቱ እና ሚዱን እንዲበልጡ ያደረገው። ሮድሪ ሲኖር ደግሞ ብቻውን ምን ያህል ኢፌክት እንደሚያመጣ እናውቃለን። እና በጣም ሲቲ አሁን በጣም እየታወቀ የመጣ ይመስላል ጋርዲዮላ። እና የተቸገረ ያለው በዛ ምክንያት ነው። ጋርዲዮላ በጣም ቴክኒካል ከሚባሉ እና በጣም ምርጥ አሰልጣኝ ከሚባሉ እንደውም የአሰልጣኞች ሜሲ ይሉታል ጋርዲዮላን። በጣም ምን ማድረግ እንዳለበት በአንድ ጌም ላይ ብዙ አይነት ታክቲክ እንደሚጠቀም እናውቃለን። በጣም
ታክቲክ እንደሚጠቀም እናውቃለን። አሁን ጋርዲዮላ የሚጠቀምበት የጨዋታ ስታይል በፊት ከሚጠቀምባቸው የጨዋታ ስታይሎች በጣም የተለየ ነው። ለምሳሌ ሲቲ ቤት ከዛሬ 2 ዓመት በፊት የነበረው እና ሙኒክ ላይ እያለ እናስታውሳለን። ከባርሳ ቤትም እያለ የሚጠቀምበት የጨዋታ ስታይል በጣም አሁን ላይ ካለው ጋር በጣም የተለያየ ነው። ለምሳሌ የሚጠቀመው ባርሳ ቤት እያለ ሹት ስቶፐር በረኛ አልነበረም። አሁን እንደ ዶናሩማ ያለ በረኛ ሹት ስቶፐር በረኛ ይጠቀማል። ሲቲ ቤት ራሱ ሲመጣ እንደ ሀርት ያለ ምርጥ ሹት ስቶፐር በረኛ አባሮ ነው ከጨዋታው ስታይል ጋር ስለማይሄድ እሱን አስወጥቶ እንደ ኤደርሰን ያለ በእግሩ መጫወት የሚችል በረኛ ይዞ ያመጣው። ባርሳ ቤትም እናውቃለን እንደ ቫልዴዝ ያለ ምርጥ የፕሌየር ኦፍ ዘ ቦል የሆነ በረኛ የሚጠቀመው። ሌላው ደግሞ ሙኒክ ቤት እንደ ኑዌር ያለ ስቲል ነው በእግሩ በጣም መጫወት የሚችል በረኛ እሱን ይጠቀም ነበር። አሁን ላይ እንደ በጣም ሹት ስቶፐር በእግሩ ብዙ መጫወት ማይወድም እና ለመጫወትም ብዙ እንትን ማያረገውን ዶናሩማን ይጠቀማል። ሌላው ስትራይከር ላይ 9 ቁጥር ላይ በጣም አሁን ላይ ሃላንድን የመሰለ ክሊኒካል 9 ቁጥር ነው የሚጠቀመው። ሌላው ከዛሬ 2 ዓመት በፊት 3 ዓመት በፊት እያልን ስንሄድ ፎልስ ናይንን ነበር የሚጠቀመው። እንደ አጉዌሮ ያለ ፎልስ ናይን ባይሆንም ሚድፊልዱን እና ኳስ ደግሞ ከኳስ ጋር ምቾት የሚሰማው ተጫዋች ነበር የሚጠቀመው። እንደ ጋብሪኤል ጂሰስም እያለ ፎልስ ናይን ስለነበር በጣም ለሚዱ የቀረበ ተጫዋች ነው የሚጠቀመው የነበረው። ባርሳ ቤት ሜሲን ምን ያህል ፎልስ ናይን አድርጎ የተጫወተ እንደነበረ 91 ጎል ሜሲ ስቲል ነው ሪካርድ የያዘበትን ጎል በአመቱ 91 ጎል ያገባው ጋርዲዮላ ፎልስ ናይን አድርጎ ካጫወተው በኋላ ነው። እና ምን ያህል በፎልስ ናይን እና ለሚዱ የሚቀርብ ተጫዋች እንደሚጠቀም እናውቃለን። አሁን ግን በጣም ከፊትና ከኋላ በጣም በፊት ከሚጠቀምባቸው በጣም የተለዩ ተጫዋቾች ናቸው የሚጠቀሙ። በመስመር በኩልም እንደ ዶኩ ያለ በጣም ታችላይኑን ተጠቅሞ ድሪብል የሚያደርግ በጣም ኢፌክቲቭ የሆነ ተጫዋችን ብዙም አይጠቀምም። ምክንያቱም ቴኪታካ ስለሆነ በቃ ዋን ተች ዋን ፓስ የሚጠቀም አሰልጣኝ ነበር። እና አሁን በጣም ምን ያህል ፎርሙን መቀየር እንደሚችል እና በሌላ ስታይል መምጣት እንደሚችል እያሳየ ይገኛል። ምን ያህል ያዋጣዋል የሚለውን አብረን የምናየው ይሆናል። ጀስት እያመጣ ያለው ፎርም ደግሞ አሪፍ ነው። ካለው ከጨዋታ ስታይል ጋር የሮድሪም አለመኖርን ተከትሎ እንደዚህ አይነት ፎርሞችን እንዲይዝ እያደረገው ነው። በጣም የተቸገረ ነበረ። አሁን ግን ሜቢ ምርጥ ፎርም እያያዘ ይገኛል። በሊቨርኩሰን ጨዋታ ላይ ብዙ ተጫዋቾችን ቀይሮ አስገብቶ ነው ሽንፈትን ያስተናገደው። ከዛ በኋላ ቀይሮ ቢያስገባም ጨዋታውን ለመገልበጥ አልቻለም። ግን በእርግጥ ይሄ ፎርሜሽን ምን ያህል አዋጭ ነው እሱን ወደፊት የምናየው ነው። አሁን ከሊድስ ጋር ባላቸው ጨዋታ ግዴታ የዋንጫ ፉክክር ውስጥ ለመግባት ግዴታ ማሸነፍ አለበት ሲቲ። በእርግጥ በወረቀት ላይ ያን ያህል የሚከብድ ጨዋታ ሆኖ አይደለም። ግን ፕሪሚየር ሊግ ላይ ጋርዲዮላም እንዳለው ሌሎች አሰልጣኞችም የሚስማሙበት ነገር ማንኛውም ቲም ያሸንፋል። ፕሪሚየር ሊግ ላይ ትንሽ ነው ብለህ የምትንቀው ቲም የለም። የትኛውንም ቲም ማሸነፍ ስለሚችል ማለት ነው። ያን ያህል እንትን የሚባልበት ቲም አይደለም ኖርማሊ ሊግ አይደለም። ስለዚህ የትኛውም ጨዋታ
ትልቅ ጨዋታ እንደሆነ አስቦ የሚገባ ይመስለኛል ጋርዲዮላ። በተለይ ከጥቂት ጊዜ አንስቶ ሁሉንም ጌም በጣም እንደ ትልቅ ጨዋታ አድርጎ ይጠቀማል። በተለይ የዛሬው ጨዋታ ወሳኝነቱ የዋንጫ ፉክክሩ ስለመቆየት የሚያደርጉት ጌም ይሆናል ተብሎ ይጠበቃል። የሚሸነፉ ከሆነ ሜቢ ለዋንጫው ፉክክር በጣም አዘጋችም ይሆናል። ፕሪሚየር ሊጉም እንደመክበዱ ለቶፕ 4 ላይ ወይም ለቀጣይ ለቻምፒዮንስ ሊግ ያለውን እድልም ሊያጠብበት ይችላል። ምክንያቱም እንደምታወቀው ሁሉም ቲሞች እንደ መክበዳቸው አንፃር እንደነ ቼልሲ፣ አዲስ አዳጊውም፣ ሰንደርላንድም ሌሎች ቲሞችም ፉክክር ውስጥ ስላሉ ከአሁኑ በጊዜ ነጥብ መጣል ለበኋላ ላይ አስቸጋሪ ይሆናል ተብሎ ስለሚገመት በእርግጥ የፕሪሚየር ሊጉ ምን ያህል ከባድ እንደሆነ የምናውቀው በዛ ነው። ቻምፒየንስ ሊግም ለመግባት ምን ያህል እንደሚከብድ እናውቃለን። ዩሮፓ ሊግ እንኳን ለመግባት ምን ያህል፣ ምክንያቱም የወገብ ቲሞች አሉ እንደ ፓላስ ያለ በቃ 8-7 እንደ ቪላ ያለ ኒውካስትል ያለ ከጊዜ ወዲህ በጣም የተሻሻለ ቲም፣ ቪላ ደግሞ በጣም ኡናይ ኤመሪ ከያዘው በኋላ በጣም ምርጥ እየሆነ የመጣ ያለ ቲም ነው እና እንደዚህ አይነት ቲሞች በጣም ምርጥ አቅም እያላቸው ስለመጣ ሜቢ ነጥቦችን መጣል ዋጋ ሊያስከፍለው ይችላል። የዋንጫው ፉክክር ላይም በጣም ኢፌክት ያመጣል። ምክንያቱም አርሰናል ከአሁኑ በ7 ነጥብ ነው ከሲቲ የሚርቀው ማለት ነው። ስለዚህ አርሰናል ደግሞ ያለበት ፎርም ነጥብ የመጣል ቻንሱ ዝቅተኛ ነው፣ በጣም ጠባብ ስለሆነ ይህንን ነገር ደግሞ ከግምት ውስጥ በማስገባት ለዋንጫ ፉክክር በጣም እየራቁ ያሉ ይመስላል ማለት ነው። ስለዚህ ይህንን ጨዋታ ማሸነፍ ግዴታቸው ነው ማለት ነው፣ ለጋርዲዮላም ለማንቸስተር ሲቲም። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።